ያልሻት ሴት አለች ሰው ሞቶ እንዴት ይሰብካል አሰብኩት ሰው ላመነው ነገር ለታመነበት ነገር ለወደደው ነገር በአግባቡ ኖሮ ማለፍ ነው የሷ ዓላማ አሁንም የፍትህ ጥያቄ ያሳስብሻል አሁንም ጩኸት ግድ ይልሻል የንጹሃን ሞት የተገፊዎች እንባ ብዕርሽን እንድታነሺ ይገፋሻል ከዛ የነበረን ህልም ፍላጎት ምናምንና ፊልሙ ልክ አልቆ ሲወጣ ግን የሰጠን ስሜት እኔ በግሌ በቃ ተመጣጥኖ አላገኘሁትም ግን ልምድ ነው አሁንም በየቀኑ በስደት ህይወታቸው የሚያልፍ በየስደት በየበረሃ ያሉ ወገኖች አሉ በጣም ነው የሚያመው አንዳንዴ በቃ አለማሰብ ይሻላል እንጂ ነፍስ ያስራል ከንፈሬን ገጥሜ ከከንፈር ጋራ ትኩስ ትንፋሽን ምን አለ ብጋራ ትዛሉኝ አመታት ደስታን ያነገሱ ትውሳሉኝ ወራት እንደዚህ ሳይረክሱ ሜሮን ግጥሞች ላይ ሌላ እውነት የለኝም እዚህም ላይ አዳምና ሔዋን ተመላልሰው ይመጣሉ አዎ በጣም ደግሞ እነሱን የምትረጅበት መንገድ ይገርመኛል ለምሳሌ ዙረት ላይ ንድፍ የሚለውን ቆይ በቃልሽ በይለን ሀገር ያቀለም ወይ የፈጣሪን ስሌት ወንድን የማነጹን አስቀድሞ ከሴት የኔ ኋላ መሆን ያንተ ፊት መፈጠር ምኑ ነው የሚያስደንቅ የታለ አዲስ ነገር እኔን በዋናነት ሊሰራኝ አልሞ አንተን ንድፍ አረገ ጫራ አስቀድሞ አዎ ጥሩ ነው አይሽ አሁን ግጥም የመፍጠር የመጻፍ ነፃነት ስለሚሰጥ ነው እንጂ እዚህ መድረክ ላይ አንድ ሙያተኛ ውሸት ሙላት ጋብዘ ነው አባ ጊዮርጊስ ዘጋስጫ ድርሰቶቻቸውን ስናነብ አለ እግዚአብሔር ሔዋንን አልፈጠራትም እኮ ብታይ አዳምን ነው የፈጠረው ሔዋንን ሰራት አዳምን ነው የፈጠረው ሔዋንን ደግሞ ከአዳም ጎን ሰራት ንድፍ እሺ ግጥም አሁን እዚህ ላይም ደግሞ ኪሮሽ አለ ኪሮሽን ያመጣሽበት መንገድ ከአዳም ጀምሮ እስካሁን ድረስ ያቺ በኪሮሽ የምትሰራዋ ነገር አሁን እስካሁን እንዴት እንደሆነ ያሳየሽበት መንገድ አለ ስለ ግብዣ የምታስቢው አለ እኔ ነኝ ጋባዥህ አትበል ሔዋን አይደለችም ወይ ለመጀመሪያ ጊዜ አንተ የጋበዘችህ ግን አንተ መልሰህ እንደዚህ አልክ አለ በቃ በሔዋን አይን በአዳምና ሔዋን አይን ፍጥረትን መመልከት አዳምና ሔዋን በበቂ ሁኔታ አልተተነተኑም አልተረዳናቸውም ለማለት ነው ወይስ ሁላችንም የምንገባባባቸው ምሳሌዎች ስለሆኑ ነው እነሱ ላይ እንትምትዩ እሺ ለኔ ጥያቄዎች አሉኝ አይደለ ስለ ሰውነት ስጠይቅ ስለ መፈጠር ስጠይቅ ስለ ኤግዚስተንስ ስጠይቅ ሄጄ ዳሬ አዳምና ሔዋን ናቸው ስለዚህ ወደ መነሻው ነው ለሚሄደው በመሃል ያሉ ብዙ ትንታኔዎች አሉ ግን ስለ ሰውነት ሳስብ የመጀመሪያ ሰዎች ናቸው ሁሌ እንደ ምሳሌ የሚመጡልኝ ስለዚህ ጥያቄዎቼ አዳምና ሔዋን ጋር ይሄዱብኛል እውነትም አለ አዳም ዝንጀሮ ነበር ወይ ካስታወስከው ዙረት ላይ የለም እና እንደዛ አሁንም ሳይንስና እምነት ሲጋጭ ልጠይቅ የምችለው ማንን ነው ያው በእምነት ውስጥ ስለሆነ ያደግኩት ሄዶ ማቀፌ እምነት ስለሆነ ከዛ በታች ነው የምጠይቀው ለጊዜው ስለዚህ ሄድና ሰው ከአተም ነበረ ወይም በሳይንስ ዝንጀሮ ነበረ ስትባል የአዳምን ዝንጀሮነት ሊያረጋግጥልኝ የሚችል ሰው ማቀው ሔዋንን ስለሆነ ጥያቄን ወደ ሔዋን ወስደዋለሁ ልክ እንዲሁ ስለ ጾታ እኩልነት ሳስብ ማን ቀድሞ ከማን እንደመጣ ይታወቃል ግን ያ ራሱ ግን ለመበላለጥ ወይ ለእኩልነት ጀስቲፋይ ማድረጊያ ነው ወይ ብዬ ደግሞ ስጠይቅ አይ በተለምዶ ደግሞ
አንድ ጽሁፍ ነገር ለመስራት ስትፈልግ መጀመሪያ ደግሞ ስኬች ትሰራለህ። ስለዚህ በዛ መነጽር እንዳላይ የሚገደድበት ምክንያት ምን አለ? ስለዚህ ምክንያቴ ለጥያቄዎቼ ምላሽ የማገኘው በራቁ ቁጥር ስለሚመስለኝ ነው። ፍልስፍናዊ ሀሳቦችም ለማጠንጠን ይመቻል። ለምሳሌ ምኑን ነው የኖራችሁት? በቃ ሰው ካልናፈቀ፣ ካላፈቀረ፣ ካልተከዳ፣ የህይወት ፈተና ሳይገጥመው ኖርኩ ሲል ልጅነት ከሌለው ልክ ነው። ካልተጫወተ ጭቃ ካላቦካ አፈር ካልፈጨ አንድ ሰው 30 ዓመቱ ሆኖ ተፈጥሮ እኔ ማቆለጳጵሰው ወደው በትዝታ የመመለስበትን ልጅነት የጎደለው ሰው ምንድነው የሚለው ነገር አሳስብ አዳምና ሔዋንን ነው ማለት ነው። ኖሩ ለማለት በእውነቱ ይከብደኛል። እዚህም ላይ አለ ስሌት አለ። ያቺ 30 ሁሌ ጠይቃታለሁ አዳም በ30 ዓመቱ ነው የተፈጠረው የሚለው እና ከዙረት የዞረ ጥያቄ ነው። በሌላ እውነት የለኝም ለመመለስ የሞከርኩት ከዙረት የዞረ ጥያቄ ሆኖ የተደገመው ወይ ተሻሽሎ ተጠየቀ መልስ ስላላገኘው በተለየ መንገድ መልስ ለመስጠት ሞከርኩኝ በራሴ የመሰለኝን። ምክንያቱም ምን ነው የኖራችሁ እንዳልከው አዳም በ30 ዓመቱ ነው የተፈጠረው፣ ልጅነቱ ጎሎታል። ስለዚህ ምን ኖር ካልክ ነው። እዚህ ላይ ግን ለምንድን ነው ያው የጎደለው የሚል የዞረ ጥያቄ ነበረኝና የክርስቶስን በምድር የኖረበትን 30 ዓመታት ሳስብ ያችን የጎደለች ለመሙላት እግዚአብሔር ሙሉ አይደለ? ስለዚህ ለምን ብዙ አልኖረም? እና የሰው ዋና የመኖሪያ ጊዜው ዋና የሚባለው 30 ስለሆነ ነው ላለው ተረቶችም አሉ አይደል? እስከ 30 ወጣት ስትሆን ምን ስትል ከዛ ግን የአዳም ጥያቄ ስላለቀቀኝ ወደዛ መልሻለሁ። እውነት ለየትኛውም ሃይማኖት ለየትኛውም አስተሳሰብ የተመቹ ናቸው እነዚህ። በቃ በእነሱ ላይ ነው እያነጻጸርሽ የምታመጪው። ግሩም ነው። ከወደድኳቸው ግጥሞች መካከል አንዱ ውጣ ውረድ የሚለው ነው። ሰው ከፍ ይላል፣ ዝቅ ይላል። ይሄ ሁሉ አንድ ስም ለማትረፍ ነው። ስም ሰው ያደረገው ሰውን ከእንስሳ የሚለየው አንድም መሳቅ መቻሉ፣ አንድም ለመኖር ብዙ ጥረት ማድረጉ፣ አንድም ራሱን ማጥፋት መቻሉ፣ አንድም ለስም መጋደሉ ነው። ሜሮን ጌትነት ስሟ እስር ቤት ሆኗት ያውቃል? ማለቴ ይሄ ከኔ አይጠበቅም ብለሽ ማድረግ እየፈለግሽ ሳታደርጊው የቀረሽው ነገር አለ ወይም ካለኝ ስም አንጻር ይሄ ማድረግ ይጠበቅብኛል ብለሽ ልብሽ ሳያምንበት የቆምሽባቸው ቦታዎች አሉ? ከኃላፊነት አንጻር አስባለሁ። እሺ፣ በተለየ መንገድ እንዴት መግለጽ እንደምችል አላውቅም። ቅድም ባልኩ መንገድ አሁን ሜሮን ጌትነት የሚለው ጋር ለመምጣት ያለፍኩባቸው መንገዶች አሉ አይደለ? እንግዲህ ብዙ ነገሮች አልፌ ነው ብዙ ባይሆኑም እንዳለፍኩ ባይሆንም የተሰጠኝ ስም የእውነት በትህትና ምለው ግን ያ ስም ከሆነ ሰው ደግሞ ከተቀበለኝ ሰው ደግሞ ምለውን ነገር የሚሰማኝ ከሆነ ምን ልልበት እችላለሁ የሚል የኃላፊነት ስሜት ተሰምቶኝ ያውቃል። ስለዚህ ይሄ ከኔ አይጠበቅምና ይጠበቅባል ስል ምን ማለት እችላለሁ? እኔ ስመጣ ይሄንን ነገር ስመጣ በዚህ ውስጥ ምን ማለት እችላለሁ? ስትሰማ ዋጋ ያለው ነገር መናገር አለብህ አይደል? ዝም ብሎ እንዳይባከን ከእንደዛ አይነት ሀሳብ አንፃር ተጨንቄ ያውቃለሁ። ከኔ አይጠበቅም ቦታው ላይ ሳረገው ልክ ያልሆነ ያን ያህል ነገር የለኝም። በቦታው በሰዓቱ በጊዜው በነበረኝ አስተሳሰብ በነበረኝ ልምድ በነበረኝ እውቀት ደረጃ ልክ የመሰለኝን ነገር አርፌ ስላለፍኩ ያን ያህል ይሄ ነገር እንደዚህ ከኔ አይጠበቅም ነበር የምለው የለኝም። አሁን ፊልሞቼን ያለው ወደ ኋላ ተመልሼ ግጥሞቼን ያለው ወደ ኋላ ተመልሼ ጥሩ ነበር ኩላለሁ። አንዳንዱን ደግሞ በዚህ ያው ልጅነት ነው ወይ በዛ ሰዓት የፈቀደልኝ ነገር ነው። ቦታውና ሁኔታው ላይ ግን ከኔ የሚጠበቅ ወይ የማይጠበቅ ምናምን ብሎ ያስጨነቀኝ ብዙ ነገር የለም። ወይ ረስቼው ካልሆነ በጣም ወሳኝ ነው። እንደዚህ እንደምታስቢም ስለማቅና ሰዎችም ቢያውቁልሽ ደስ ስለሚለኝ ነው። አንድ ሰው በቃ የሚያደርገው ባመነበት ልክ ይሰራል፣ ይገኛል። አንዳንድ ግጥሞች መነሻቸው እንዴት መጣላት የሚያስብሉ አሉ። ለምሳሌ
ብዙ ጊዜ የግጥም ሀሳብ ከየት ነው ማመጣው ይባላል። ለዙረት ላይ ለኑረዲን ኢሳ የሰጠሽው መልስ አለ። ገልብጠሽ ያለውን አይደለም የደገምሽው፣ እንዲህ ብታስበው ብለሽ። ያኔም ፋሽን ነበር። በነገራችን ላይ አንድ ግጥም አንድ ሰው ሲጽፍ በግጥሙ ልክ ሌላ መልስ ለመስጠት መሞከር። አንዳንዴ ደግሞ አለ ለምሳሌ ሞታ የሰበከችኝ ያልሻት በቃ ሀሳቦች ከየት ይገኛሉ? ከምናነባቸው መጽሐፍት። ሀሳቦች ከየት ይገኛሉ? ከምናየው ነገር። ያንቺን ፈለግ የሚከተሉ ብዙዎች አሉ፣ የተከተሉሽም ያደነቁሽም። ረድኤት ተረፈ ልክ ሌላ እውነት የለኝም የሚለው መጽሐፍ መውጣቱን ምክንያት በማድረግ ፌስቡክ ላይ ምን ብላ ጽፋ ነበር? እሷን ያገኘው ቀን ፊርማዋን የተቀበልኩ ቀን የተሰማኝ ደስታ አንቺ መንገዳችን ነሽ አንቺን ተከትለን ብላ የገለጸችው ነገር አለ። ዛሬ በመታነሳቸው ሀሳቦች የምትወደድ ገጣሚ ናት ረድኤት ተረፈ። እና አሁንም ልክ እንደዚሁ ይህን ፕሮግራም የሚሰሙ ሰዎች መቅጠም ፈልጋለሁ ሀሳብ ግን ከየት አመጣለሁ ብለው ያስባሉ። አንዷን ምሳሌ ብናነሳ ሞታ የሰበከችኝ ያልሻት ሴት አለች። ሰው ሞቶ እንዴት ይሰብካል? አጋጣሚውን ልንገርህ። እንግዲህ ሀሳብ ከህይወትህ ነው የሚወጣው፣ ከኑሮ ከእለትህ ብዙ ሀሳቦች አሉ። ከነዛ ሀሳቦች ውስጥ ደግሞ በተለየ ስሜት የሚነካህ ሲሆን ነው ብዕርህን የምታነሳው። ሁለት አጋጣሚ ነው። የመጀመሪያው ቤተክርስቲያን ውስጥ ቁጭ ብዬ ነው፣ እዛው ላይ ግጥሙ ላይ ገልጫለሁ። የ40 ወረቀት አግኝቼ ነው እና 40ው ላይ እንግዲህ የተለመደ አይደለ ሰው ሲሞት በዚህ ጊዜ ተወለደ፣ በዚህ ጊዜ ለትምህርት እድሜው ለትምህርት እንደደረሰ በዚህ ተምሮ እንደዚህ ሰርቶ ይሄን አይነት ሽልማት ወስዷል፣ እንደዚህ ብዙ ታሪኮች ይጻፋሉ። እና የሚመዘነው ብዙ ጊዜ ከሞተ በኋላ ሰው የሚመዘነው በሰራቸው ሙያዊ ስራዎች ነው። እና ይሄኛው የ40 ወረቀት አጭር ግልጽ ፊት ለፊት እከሊት የምትባል በዚህ ዓመተ ምህረት ተወልዳ እናት ሆና ልጆቿን በጣም መልካም እናት ሆና ልጆቿን እንግዲህ ውጭ ሀገር እንደሚኖር ሰው ማለት ነው ሊገልጹላት የሚችሉት ነገር እናትነቷን ነው። እና ልጆቿን አስተምራ ለቁም ነገር አብቅታ በአማርኛ በእንግሊዝኛ እና በትግርኛ እንዲጽፉ እንዲናገሩ እና እንዲጽፉ እንዲናገሩ እንዲያነቡ አድርጋለች። እና በካንሰር ነው ያለፈችው። ከዛ የካንሰርን ደግሞ ታግላ መጨረሻ ላይ ተሸንፋለች የሚል አጭር የህይወት ታሪክ ነው የተጻፈው። እና አሰብኩት ሰው ላመነው ነገር ለታመነበት ነገር ለወደደው ነገር በአግባቡ ኖሮ ማለፍ ነው የሷ ዓላማ። እኔ እንግዲህ እንደ ራሴን እንደ ቀሽም ነው የቆጠርኩት። ምክንያቱም በቃ ህይወት ታሪክ ብዬ ላነብስ አነሳ በሙያ የተዘረዘሩ ነገሮች እንደተቀረጸብኝ እንዳደኩት ከዚህ ወጥቶ ከዚህ ገብቶ ብሎ ዝርዝሩን ነው የጠበቅኩት። እና የሆነ በቃ ተወለደች፣ አደገች፣ እናት ሆነች፣ ልጆቿን በአግባቡ አሳድጋ ከካንሰር ጋር ታግላ አረፈች ነው የሚለውና ታድላ አልሲል ሰማይ ነፍሴ በቃ ታድላ በቃ እናትነትን አውቀዋለሁ፣ እንዴት ከባድ እንደሆነ አውቀዋለሁ። እሱን የሆነ መስመር አስይዤ ከዛ የሆነ ነገር ሰርቼ የሆነ ነገር ተምሬ ምናምን ነው የኔ ትግል። በቃ እቺ ሴት እኮ እናት ሆና ልጆቿን ለቁም ነገር አብቅታ ተአለፈች። ገረመኝ። ይሄንን የሞተች ሴትዮ ናት የነገረችኝ። ከዛ በፊት ግን ነጠላዋ ጫፍ ላይ የእውነትም ነው ይቅርታ ብያልፌ ነጠላዋ ጫፍ ላይ ተቀምጬ እንዴት በክፉ አይን እንዴት እንዳመናጨቀችኝ አንድ ሴት እዛው ያ ኤክስፒሪየንስ አለኝ እዛ ጋር። እና አንዳንዴ ነዋሪ ሆኖ አጠገቡ ሆኖ የማይሰጥህን ነገር ሞቶ ሄዶ ያለፈ ሰው ግን በህይወት ትልቅ ትምህርት ሲሰጥ ታገኛለህ። እና ያችን ሴት እኔ እንግዲህ ያለው ነዋሪ ነኝ አይደል፣ ያችን ስሜት ፈጥራልኛለች አይደል፣ እንዴት አድርጌ ላነሳት እችላለሁ? ሰታኝ ሄዳለች፣ ያን ነገር ሰታኝ ሄዳለች። የኔ ኃላፊነት ነው
እዚህ ጋር ደግሞ የኖረ የቆመ ሰው ደግሞ ያንን የሚጋፋ ስሜት ደግሞ ሰጥቶኛል። ነገ ለምናልፍበት እዛው ቤተክርስቲያን ቁጭ ብለን ነገ ለምናልፍበት ህይወት እዚህ ጋር የሆነ ስትገፋፋ ታያለህና ከቆመ ይልቅ የሞተ የሚሰብክበት ስሜት እና እሷን ግን እንደ ውለታ ቆጥሬ የሰጠች ነገር ብዙ ነው። ያ እናትነት በቂ እንደነበረ በሰዓቱ እሷን ለማሰብ ብዬ ነው የጻፍኩላት። እንደ ግጥም እንደውም ካየህ ከንትን ካልከው ብዙ አልወደውም። እንደ ግጥሙን እንደ አወራረዱ የስራውን ቅርጹ ሀሳቡ ግን በጣም ዛጋ ነክቶኝ ስለነበረ ስለ ግጥም አወራረዱም ስለ ቃላቱም አልተጨነኩም። የሆነ ጊዜ ምን ሆነ መሰለሽ ከውጭ ሀገር አንድ ሰው መጣና እንድናወራ ፈልጌ ነው አለኝ። እሺ ከዛ ተቀጣጠርን፣ ተገናኘንና አንድ ፋውንዴሽን ማቋቋም እፈልጋለሁ በእናቴ ስም ነው። ይሄ ፋውንዴሽን ጎበዞችን የሚረዳ አይደለም ደካሞችን የሚያጠነክር እንጂ አለ። ጎበዝማ መጀመሪያ እርሾ አለው። ሴት ደካማ ተማሪዎችን በእናቴ ስም ዩኒቨርሲቲ ሲገቡ የሚያግዛቸውን ማገዝ ነው የምፈልገው። እኔ ባለቤቴ ጥሩ ህይወት አላት፣ ጥሩ አቅም አላት፣ እኔም እንደዛ ልጆቼም ደርሰዋል። በእናታችን ስም ይህን ፋውንዴሽን ማቋቋም እንችላለን። ምን ትመክረናለህ ነው ጥያቄው። ከዛ አወራን። እንዲህ ቢሆን የት ቢሆን ይሻላል ብዙ ተመካከርን። ምን እንደገረመኝ ታውቂያለሽ ሜሮን? በነገራችን ላይ አለ ጨርሰን ልንሰናበት ስንል የጄኔራል እገሌ ልጅ ነኝ አለ ሲል ተው እንጂ አልኩት። አዎ እሱ የጠቀሳቸው ሰው ወዳጄ ናቸው፣ ለመጀመሪያ አልነገርከኝም አልኩት። ስለ አይ የገሌ ልጅ ነኝ ሳልል በመጣ ሐሳቢን እንዴት ያስተናግደዋል ብዬ ደግሞ እኔ ራሴ ፈተና አለኝ አለ እና እንዳጋጣሚ ፈተናውን አለፍኩ ማለት ነው። አሁን ምን ነግርሽ ይሄ አይደለም። እንዴት አሰብከው በእናትህ ስም አልኩት። ተመልከት አባቴ በናቅፋ ተራሮች በካራማራ የጦር አውድማዎች ትልቅ ጀብዱ የፈጸመ ነው። ያ ሁሉ ሲሆን እናታችን ናት ያሳደገችን። በየሄድንበት ቦታ የጄኔራል እገሌ ልጆች ማዕከላችን አሉ ተብሎ ይጨበጨብልናል። እናታችን እሱ እዚህ ቦታ ደረስኩ ባለ ቁጥር እንዴት ታኖረን እንደነበረ አስታውሳለሁ። ልንገርህ ፈተና ማትሪክ ለማለፍ ስንፈተን ሌሊት ትቀሰቅሰናለች። ዞር ስንል መኝታ ክፍሏ እሷ እየጸለየች ነው። ስለ አባታችን ነው የምትጸልየው። አንዳንዴ ሳይታወቃት ጮክ ትላለች ስትጸልይ። በማግስቱ ይደወልና የሻለቃነት ማዕረግ አግኝቻለሁ ይላታል። በድል ተወጥተናል ይላታል። እንደዚህ ሆንኩ ይላታል። ሳይ የአባታችን ልጅ ብቻ ተደርገን ነው የምንቆጠረው። የእናታችን ጸሎት በሱ ህይወት ላይ ትልቅ ሚና አለው። እሱ ራሱ አውቅም እርግጠኛ ሆኜ የምነግር ተንበርክካ ትጸልይ እንደነበረ ከሚታወቁ ጾሞች በተጨማሪ ደግሞ ከባድ ነው ይሄኛው ውጊያ ሲላት ቤተክርስቲያን እንዴት ትመላለስ እንደነበረ እኛ እናውቃለን። እንዴት ታኖረን እንደነበረ እናውቃለን። ስለዚህ እኛ የዛ የጄኔራሉ ልጅ ብቻ አይደለንም የእናታችንም ልጅ ነን። አንድ ግጥም እንስማ። የአራስ ምጥ የአራስ ምጥ ጣራ ወለል መስኮት በርና ግድግዳ የተኛች ጨቅላ ሕፃን ብዕር ነጭ ወረቀት በስክን ማለዳ ከፍ ከፍ በሀሳብ መዋኘት ህዋ ላይ መመንጠቅ በምናብ ማረግ ወደ ሰማይ ዓለማትን መቅዘፍ ቃላት እያማጡ በምኞት መንሳፈፍ መራቅ መምጠቅ መንጎድ ጠልቆ መፈላሰፍ ግጥም የመውለድ ምጥ ከዋክብትን ማሳቅ መጎንተል ጨረቃ ዝናብን መኮርኮር መላፋት ከነፋስ ከፀሐይ ቡረቃ ህመምን አባብሎ ከትዝታ ታግሎ ከነጋ አልጋ መውደቅ በቋንቋ መራቀቅ ከነፍስ ስር መጥለቅ መንጎድ መራቅ መምጠቅ ከሊና ተራክቦ ለአቅር ግዝና በጨለማ መብረር በብርሃን መትነን መጓዝ በደመና
በስሜቶች ጅረት በፊደል ጠብታ የወረቀት ላይ ምጥ የህሊናን ጩኸት የሐቅን ኡኡታ ጊዜ አዋላጅ ሆኖ ጨምቆ ደምና ላብ አውጥቶ ለመጻፍ የተጸነሰ ሐሳብ መታገል ከቃላት ማማጥ ፊደል መግፋት ቃላት መግፋት አንዲት ቃል ማሰሪያ ስንኝ ቤት ለመድፋት ወይ ልጄ ነቅታለች ለካ አለብኝ ማጥዋት በጣም ይገልጸዋል ማለት በቃ ቅድም ያልሽው ስለ ልጆችሽ ያወራሽው ስለ እናትነት ያወራሽው በብዙ ይናገራል። በእኛ ሀገር ፊልሞች፣ ተከታታይ ቴሌቪዥን ድራማዎች፣ ድርሰቶች እና ስለ እናቶች ስንጽፍ አሁንም እናቶቻችንን ነው የምናስበው። የሚስቶቻችንን እናት መሆን በድርሰቶቻችን ውስጥ ምን ያህል ተንጸባርቋል፣ በኪናዊ ስራዎቻችን ምን ያህል ተንጸባርቋል እጠራጠራለሁ። ማለት ጠዋት ተነስቶ የሚለፋው የሚደከመው ልጅን እኔ በሚስቴ ስለማየው ማለት ነው። እና ይገርማል። ይህን አይነቷን እናት ለምንድን ነው ድራማ ላይ ማላየው? ለምንድን ነው ድርሰት ውስጥ ማላገኘው እያልኩ አስባለሁ። የዚህ ዘመን እናትነትም ሊካተት ይገባዋል። የነበሩትንም እናቶችን እናስታውሳቸዋለን። ልጆቻቸው እስኪያድጉ መጠበቅ አለብን ወይ ነው ጥያቄው። ይህንን ለማወቅ ሌላ አይነት መከራ አባትነትም ተቀይሯል። የድሮ እኔ አባት የሆንኩት አባት የሆነው አይነት አባትነት አይደለም። እሱም አባት የሆነውን አይነት አባትነት አይደለም። እያሻሻል ነው ምናምን እንመጣለን። ብዙ ነገር አለ። አሁን ይሄንን ሌላ እውነት የለኝም የሚለውን ግጥም መነሻ አረግን እንጂ በፊልም ደግሞ በጣም ብዙ አለ። እና ቤተልሔም አንድ ድል የመጀመሪያሽ ነው። ቤተልሔም አለ። የአንድ ድል ፊደል አዳኝ፣ ኤልዛቤል፣ የተከፈለበት፣ ይሉኝታ፣ ሌሎችም መጥቀስ ይቻላል የተሳተፍሽባቸው ፊልሞች። ይሉኝታ እርሜን አንድ ፊልም ብጽፍ ያውም ከቢኒያም ወርቁ ጋር በቃ መሪ ተዋናይ ሆነ የሰራችበት ደስ ይለኛል ሳስበው ራሱ ከግሩም ኤርሚያስ ጋር ሚካኤል ሚሊዮን አዘጋጅቶት ከዛ በኋላ ጽፍ ያለው ግን አልተሰሩም። ግን እሱ ቢሰራ እዛም ላይ አንቺ ገባሽበትና ደስ አለኝ። አሪፍ ነበር። የተከፈለበት የሚለውን ፊልም በድርሰትም በዝግጅትም በትወናም ተሳተፍሽ። ከዛ በኋላ ሌላ ቦታ አላየንሽም። በራስሽ ድርሰት እኔ ሳቅ የተከፈለበት ብዙ ዋጋ አስከፍሎሽ ነው የሸሸሽው ወይስ ሁኔታው ምቹ አልነበረ? ሁለቱም አስተዋጽኦ አላቸው። እሺ ጊዜም አለ። ቀደም እንዳልኩት ወደ ግል ህይወቴ የመጣሁበት ጊዜ ሁለተኛ ፊልም ለመስራት በምንመቻችበት ጊዜ ነው የሚሆነው። ምክንያቱም የተከፈለበት በወጣ አመት ከምናምን ጊዜ ውስጥ ነው ወደ ትዳር ህይወት የገባሁት ከሀገር የወጣሁት። አንድም በሱ ምክንያት ነው። በራሱም ግን ደግሞ ተከፈለበት ላይ የነበረውም ሂደት ያን ያህል የሚያበረታታና ወዲያው ደግሞ በፊልም የምንመለስበት አልነበረም። ፊልሙን የሰራነው 5 ሆነን ነው። ልክ ቲያትር ግራጁዌት አድርገን ስንወጣ ያው ታውቀዋለህ ያለው መነቃቃት ስሜት አዲስ ጉልበት በቃ ሰማይ ልንደግፍ የተነሳ ነውና የተማርነውን በተግባር ለማዋል በሙሉ ቁርጠኝነት በሙሉ ልብና በቃ ኃይል ከዛ ደግሞ 5 ሆነን አስበው 5 የቲያትር ግራጁዌት በ4 አመት ቆይታችን አቅማችንን እናውቃለን። ማን ጠንካራ ምን ላይ እንደሆነ ማን ደካማ ምን ላይ እንደሆነ እንተዋወቃለን። ከሙያውን ባሻገር ጓደኝነታችንን ለመጠበቅ ስንል ነው 5 ነን። ዮሐንስ፣ ሀብታሙ፣ ቶማስ፣ እኔና ኤርሚያስ እና የዘም ብለን ስስበዛው ዮሐንስ፣ ኤርሚያስ፣ ሜሮን፣ ቶማስ አንተ ኤርሚያስ፣ ዮሐንስ፣ ቶማስ፣ ሜሮን ማን የቀረው? ገስግስ ኤርሚያስ አለን። እሱማ ኤርሚያስ፣ ዮሐንስ፣ ቶማስ፣ ሀብታሙና እኔ ሀብተሽ ነው የቀረው እና የዘም ብለን በስማችን የመጀመሪያ ፊደል ድርጅት ከፈትንና እንስራ ተባባለን። እኛ የተማርነው ቲያትር ነው እንደ እውነቱ። ከዛ ግን በወቅቱ ፊልም ጥሩ ስለነበረ ፊልም ፕሮዲዩስ ወደ ማድረግ መጣን። እንደተባለው ድርሰቱን የጻፍኩት እኔ ነኝ፣ ግን መነሻ ሀሳብ ነበረው። ለመመረቂያ
ያጭር የ20 ደቂቃ ፊልም ለመስራት ፍቅር የምትባለኛ ክፍል ተማሪ ነበረችና መጀመሪያ የጻፈችው እሷ ነበረች። መነሻውን አንድ ኢንተርኔት ላይ ያገኘችው ሐሳብ ነበር፣ ደብዳቤ ነበረ። ሙሉ ስራም አይደለም። አንድ ባል ሚስቱ ከሞተች በኋላ የጻፈውን የጸጸት ደብዳቤ መሰረት አድርጋ ነበር የሰራችው። ከዛ በኋላ ግን የተከፈለበትን ስታየው ታገኘዋለህ። ያ መነሻው ነው እንጂ እኛ ብዙ ነገር ካራክተሮቹንም ቀይረናል ብዙ ነገር። እሷም ጽፋው ከነበረው ደግሞ እኔ ወደ ፊልም ሳደርገው ብዙ ነገሮች ቀይረናል። ገጸ ባህሪያቶቹን አንዳንድ ጊዜ እንደዛ ሲነሳም ስለምሰማ ነው ከውጭ የተቀዳ ፊልም ነው የሚሉ አስተያየቶች ሰምቼ ስለማቅ ነው። በፍጹም ከውጭ የተቀዳ ፊልም አይደለም። መነሻ ሐሳብ ብለን ጽፈናል። የተነሳውም ከአንድ ደብዳቤ ነው፣ አንድ ገጽ የሚሆን ደብዳቤ ነው። የታሪክ ፍሰቱም ገጸ ባህሪያቱም የሚያጠነጥንበትን መንገድ ፍጹም የተለያየ ነው። የወሰድነው 21 ቀናትም የኔ ነው የወሰድነው። ሰውየው ታቅፏት እንዲወጣ በየቀኑ ፍቺ ከጠይቃት በኋላ በየቀኑ ባሏ ታቅፏት እንዲሄድ ትጠይቀዋለች ከመፋታታቸው በፊት። ያችን ነው የወሰድነው። እሷ በጣም ታምር ስለነበረ የፊልምሽ ነገር አለ፣ ይሄ ለፊልም የሚመች ነገር አለ እና እሱን ወስደን ነው የሰራ ነው። ታሪኩን በጋራ ነው ያዳበር ነው። ከዛ ግን ስክሪፕቱን የጻፍኩት እኔ ነኝ። እንግዲህ ከንባባችን ተነስተን ለእያንዳንዱ ነገር ምክንያት ለመስጠት ለእያንዳንዱ ነገር ትርጉም ለመስጠት እያንዳንዱ ድርጊት የራሱ ውጤትና የራሱ ምክንያት እንዲኖረው ለማስቻል ሞክረን የሰራ ነው። የእውነትም ደክመንበታል። እንዳልኩ የተለየ እንትን ነበረን፣ ፍላጎት ነበረን። ሙሉ ጊዜያችንን ከሌለን ለተማሪዎች ገና ጨርሰን ነው። ኦፍ ኮርስ በጎን ስራ እንሰራለን፣ ግን ያን ያህል ለፕሮዲውሰርነት የሚያበቃ ነገር ኖሮን አይደለም። ግን በቃ ተባብረን በሙያውን በምኑም ተጋግዘን ነው የሰራ ነው። ሳየው በጣም ደስ ይለኛል። ያንን ህብረታችንን፣ ያንን ፍቅራችንን፣ ጓደኝነታችንን እስካሁንም ድረስ ስለጠበቀልን ማለት እስካሁንም አምስታችንን በጣም ጥብቅ ጓደኞች ነን እና ለዚህ መጽሐፍ የጀርባ አጥንት የሆኑኝ እነሱ ናቸው። ሀብታሙም፣ ኤርሚያስም፣ ዮሐንስም ቶማስም እና ቀላል ስብስብ አልነበረም። ከዛ ግን ቲያትር ተምሮ ፊልም መስራት ደግሞ ሌላ ነገር አለው። የፊልሙ የካሜራው የፕሮዳክሽኑ ልምድና እውቀት ደግሞ ጉድለታችን ሆኖ አይተነዋል። እሱን ደግሞ በተለየ መንገድ ከሌሎች ጋር ኮላቦሬት አድርገን እነ ኤቢ ነበሩ፣ ናውድ ነበረ፣ ኤዲቲንጉ ላይ እነ ብሩክ ነበሩ። እነሱን አድርገን ሞከርን። ከዛ የነበረን ህልም ፍላጎት ምናምንና ፊልሙ ልክ አልቆ ሲወጣ ግን የሰጠን ስሜት እኔ በግሌ በቃ ተመጣጥኖ አላገኘሁትም። ግን ልምድ ነው እንዳልኩ ያገኘናቸውን ጥቅሞች እየቆጠርን እንወስዳቸዋለን። ከዛ ማስታወቂያ አስነግረን ጉዳስ ብለን ትልቅ ምርቃት ብሔራዊ ቲያትር አድርገን የተመልካች ምርጫ የኢትዮጵያ ፊልም ፌስቲቫል ሽልማት ሁሉ ወስደንበታል። በጊዜው ቆንጆ ነበረ። ከዛ አጋጣሚው ጠቅላይ ሚኒስትር መለስ ዜናዊ ያረፉበት ጊዜ ሆነ እና ልክ እኛ አቅማችንን ጨርሰን ሲኒማ ቤት ባስገባ ነው ጥቂት ጊዜያት ውስጥ በሀዘኑ ምክንያት ወረደ ፊልማችን። ከዛ ግን ለመመለስ ደግሞ እንደገና ፕሮሞሽኑ ምኑ እንደ አዲስ መቀስቀስ ነበረበት እና ለሱ አቅም አጣን በወቅቱና ረጅም ጊዜ ሳይታይ ቀረ። ይሄንን ሁሉ ማወራልህ ከጥበቃችን ከሰጠነው ነገር ምናምን አንፃር በበቂ ሁኔታ ተመልካች አይቶልን በበቂ ሁኔታ ተወዶልን እኛ በፈለግነው መንገድ ስላልነበረ የእውነትም ትንሽ ሞራላችን ተነክቷል። በሱ ምክንያት አይደለም ግን ፊልም ያቆም ነው። ግን እንደ አንድ አስተዋጽኦ አድካሚነቱ እስካሁን ድረስ ይታወሰኛል። ልምድ ሆኖን ግን አሁንም አብረን ስላለን ለወደፊት ደግሞ በጋራ መተን አንድ ነገር እንደምንሰራ ተስፋ አድርጋለሁ እና አሁንም የፊልም ጽሁፎች አሉኝ። ከዚህ መጽሐፍ በመቀጠል መመጣው በእንደዛ በተከታታይ ፊልሞችና በፊልምም ይሆናል። ወደ ነበርኩበት ነው የምመለሰው። በጣም አሪፍ። በዙረትም ስለነበረ በግጥምም ስለነበረ በይፋ ወደ ኪነ ጥበብ የመጣሁት አሁንም ከእረፍቴና ከቆይታዬ ስመለስ በተነሳውበት ልመለስ ብዬ ነው ግጥሞቼን ሰብስቤ የመጣሁት የነበርኩበትንም ነገር ስለሚያስረዳልኝ ብዬ። አሁን ምን ታደርጊያለሽ? ውጪ ከወጣሽ በኋላ ይህንን መጽሐፍ ለማስተዋወቅ የምትሄጂባቸው መድረኮች አሉ?
አሉ። አዎ የሚሰሙ እንዲዘጋጁ ብዬ። አዎ እንግዲህ ለማስመረቅ ነበረ የመጣሁት ሀሳቤ ባሰብኩት ጊዜ ስላልሄደልኝ ያን ተመልሰሽ ትሄጃለሽ። አዎ ከዛ ሌሎች ተደራረቡ ፕሮግራሞቹ። ስለዚህ አሜሪካን ሀገር በተለያዩ ስቴቶች ሰዎች ያናገርኩኝ ነው። ዝግጅት እያደረግን ነው። የማስመረቂያ ወይም የፊርማ ስነ ስርዓት አድርገን በያላችሁበት በተለያዩ ስቴቶች እመጣለሁኝ። ግጥሞቹን እናነባለን፣ አስተያየቶች ቀበላለሁ፣ ውይይት እናደርጋለን። በግጥምና ስነ ጥበብ ዙሪያ ኪነ ጥበብ ዙሪያ ፍላጎት ያላችሁ ሰዎች በየአካባቢያችሁ ስመጣ እንዲሁ ነግራችኋለሁ። አውሮፓም አስባለሁ። እዚህም ደግሞ የተለያዩ መድረኮች ላይና ቦታዎች ላይ ተዘዋውሬ ከአንባቢዎች ጋር የመገናኘት ሰፊ እቅድ ነው ያለኝ የሚቀጥለው ዓመት። ይሄንን ዓመት ምንም ጥርጥር የለውም። አሁን በየቦታው የምናውቃቸው የምናደንቃቸው አንዳንዶቹም በአካል አንዳንዶቹም በድርሰት ብቻ የምናውቃቸው ብዙ የስነ ጽሁፍ ሰዎች አሉ እና ሜሮን ጌትነት ሌላ እውነት የለኝም ምን ይዛ ስትመጣ የምታደርጉላት አቀባበል፣ የምታደርጉት ጨዋታ፣ የምታደርጉት ቆይታ እጅግ ያማረ ሊሆን እንደሚችል አምናለሁ። የዛ ቆይታ ራሱ መስማት ከሚጓጉ ሰዎች መካከል አንዱ ነኝ። በየቦታ ብዙ ሰዎች ስላላቸው ሜሮን አንዴ አሁን ስለ ሱራፌል ወንድሙ ሌሎችም አንድ ቀን አንድ በዓል እናንተ ቤት ተከብሮ ነበረ። ያንን የነገርሽ ነገር ሰው ቢሰማው ደስ ይለኛል። ለምንድን ነው ቅድም ያልሽው ነገር አሁንም በአካል አሜሪካ ብትሆኚ በመንፈስ ግን እዚሁ ነሽ። አሁንም የፍትህ ጥያቄ ያሳስብሻል። አሁንም ጩኸት ግድ ይልሻል። የንጹሃን ሞት፣ የተገፊዎች እንባ ብዕርሽን እንድታነሺ ይገፋሻል። አንድ ቀን የሆነ በዓል በብዙ ሳቅና ጨዋታ መካከል የሳግና የእንባ ድምፅ እንዲሰማ ምክንያት ሆነሻል አንቺ። እንዳልከው ነው። በቀደምም ሌላ መድረክ ላይ ያልኩት ነበረ። ጋሽ ስብሐት አንድ ጊዜ ሲጠየቅ ምንድነው ደስታ ስትደሰት በምን ትገልጸዋለህ አሉት። ደስ ብሎኝ ተደስቼው አልፏለሁ፣ ለምንድን ነው የምገልጸው ያለው ነገር ትዝ ይለኛል። አንተ እሱን በደንብ አስመሰለ ስለምትል ብትልልኝ ደስ ይለኛል። እና ደስታማ ከሆነ ተደስቼ ጭጭ ነው እንጂ ለምንድን ነው መገልጸው ያለው ነገር አለና እንደየገጣሚው ሊለያይ ይችላል። ብዙዎቻችን የምንስማማበት ግን ከደስታ ከፌሽታ ከእንደዛ አይነት ስሜቶች ይልቅ መነካት፣ መጉደል፣ ሐዘን ብዕር የሚያስነሳን ይመስለኛል። እንደዛ ነኝ እና አሁን ደስታ ብትለኝ አሉኝ የደስታ ግጥሞች አሉኝ፣ የፍቅር ግጥሞች ግን እንደነዛኞቹ ግን በዛ አይነት መነካት ስሜት አይደለም የምገልጻቸውና ሰውነት አይደለም የሚገደን። እኔ ሰው ነው ማዕከሌ። ስለዚህ የሆነ ሰው ሲስቅ ሳይ ስቃለሁ፣ በቃ ምንም አይደለም። ግዴታ ከሌ ሳቀ ብዬ ልነግርህ ወይ ልገልጸው አይገባኝም፣ ግዴታም አያድርብኝም። ሰው ግን እያለቀሰ ምን ሆንክ እንዴት ሆንክ ብለህ የዛን ሰው ስሜት መጋራት፣ ከዛ ደግሞ መግለጽ። ሌላ ግጥም አስታወስከኝ። ያቺ ደጓ እናቴ የሚል ዩቲዩብ ላይ አለ። እዚህ ላይ ሳላካትተው አልገባችማ። ያቺ ደጓ እናቴ አሁን ኢንተርቪው ሰምቼ ነው የጻፍኩት። የኢትዮጵያ ስደተኞች በመርከብ ሲያቋርጡ መርከቧ ሰመጠችና በጣም ብዙ ወገኖቻችን ህይወታቸው አለፈ። አሁንም በየቀኑ በስደት ህይወታቸው የሚያልፍ በየስደት በየበረሃ ያሉ ወገኖች አሉ። በጣም ነው የሚያመው። አንዳንዴ በቃ አለማሰብ ይሻላል እንጂ ነፍስ ያስራል። እና ጽዮን ናት ቪኦኤ ላይ ኢንተርቪው ታደርጋለች። መግለጽ አልቻለም። የሚናገረው ሰው ሀዘን ደርሶበት ነው። በመርከቡ ላይ ወንድሙ ነበረ እና ይሄንን ፕሮግራም ይሆናል። እናቱ ነበሩ፣ ትልቅ ሴት ናቸው። ወንድሙ አለ፣ ያክስቴ ልጅ አለ አሉ እና ሶስቱም ናቸው መርከቡ ላይ ወጡት። ሶስቱንም ነው በህይወት ያጣዋቸው
እና እርግጠኛ ነኝ የመደንዘዝ የመደንገጥ ስሜት ሀዘኑን እንኳን መግለጽ የማይችል ሰው ነው ምሰማው እና እንደ ወሬ ነው የሚያወራው። ከዛ እንደዚህ ሆኑ እየጠበቅኳቸው ነበር መርከብ ላይ ያወጡና ሞቱ አለ። አመመኝ እኔ እንዴት ልበልለት ማለት እንዴት አድርጌ ሀዘኑን ልንገርለት በድን እንደሆነ አስበዋለሁ። እና እናት ናቸው እኛ እናት ምን ቢሆኑ ነው እንዴት ወጡ ስትለው አይ በቃ ከልጆቼ ጋር ቢያልፍላቸውም የሆነ ችግርን ቢገጥማቸው ልጆቼን ትቼ አልቀመጥም ብላ ነው ብሎ ያቺ ደጓ እናቴን ጻፍኩ። ባለ ደሳሳ ደጅ ባለ አጥቦ አለለውማ አለ ዩቲዩብ ላይ ከፈለኩ። በእንደዚህ አይነት ጊዜ ነው የሰው ስሜት ለመግለጽም እነሱን ሆነ ተሰምቶህም ያንን ነገር የምትለው። አሁን ግን አንተ ያልከኝ ግን የሀዘን አይደል አልነበረም። በአጋጣሚ ነው የተሰባሰብነው። በርካታ ኪነ ጥበብ ባለሙያዎች ነበሩ እንዳልከው የሱሬ ምርቃት ምክንያት በማድረግ ነበረ የተሰበሰቡትና ያው ከዛ ኪነ ጥበብ ሰዎች ጋር ስትገናኝ ጨዋታው ምኑም ወደዛ ይሄዳል አይደለ? ሳቆም ጨዋታውም ዘፈኑም እንደዛ ሆነና ያው የኔ ተራ ሲደርስ ግጥም ላይ መጣና በወቅቱ በዛ የናፍቆት ስሜት ሆኜ ቀደም ካነሳው አንዱ የሄዳለሁ ሀሳብ ነው። እኔ እዛ ውስጥ ስለነበርኩ እና ሄዳለሁ ሀገሬ የሚል ግጥም ነበረ እና የኪነ ጥበብ ባለሙያ ሆነ ስደት ላይ ሆነ ተገናኝተህ ያ ስሜት የተፈጠረባቸው ነገር ነበሩና የነበሩ ወዳጆቻችን ለቅሶ ነበር። አዘን ያን ስሜት መግለጽ ነበር። እዚህ ላይም አንድ የተወሰነ መስመር እንኳን ከአንደኛው ግጥምሽ ምን ይላል? ስጮህም ዝምም ስል ለሱ ፖለቲካ መርጠሽ ነው ይሉኛል መርጦ ገዳ ያለ በየአደባባዩ መርጨስ ባለቅስ ማን ይሆን ከልካዩ ይላል። ጥር 2013 የተገጠመ ግጥም ነው። ለምንድን ነው ከዛ ዘለግ ካለው ግጥም እነዚህን ፍንኞች የጠቀስኩት? አንዳንድ ጊዜ ትናንትና ዝም አለ ማለት አንድ ሰው ዛሬም ዝም ማለት አለበት ማለት ነው። እኔ ስናገር ነው ወይ እገሌ ሲናገር እገሌ ይሄን ሲፈጽም ዝም ብለህ እኔ ሰው ነው ወይ የሚል ነገር ይመጣል። ይሄ እና መርጣችሁ ነው የምታለቅሱት አይደለ? እንባላለን ተብላ አታውቅም? አውቃለሁ። አዎ መርጦ አልቃሽ ይባላል። እንደ ሰው ስታስበው ሁሉም ነገር ላይ አታለቅስም፣ ሁሉም ነገር ላይ አትጮህም። አንዳንዴ ብዙ የሚጮሁ ሰዎች ባሉበት መሀል ዝምታ ይሆናል የሚሰማው። ስለዚህ በዝምታ ውስጥ መጮህ አለ። ሁሉም ሰው ሲናገር ከሌ ለምን ዝም አለ ተብሎ ሲጠየቅ ሰምተህ አታውቅም? ራሱ ዝምታም ጩኸት ስለሆነ ነው። አንዳንዴ በቃ እየተጮኸ ከሆነ ምን ትላለህ? ጮኬ ነበር አብሬ ለማለት ካልሆነ በስተቀረ በማትሰማበት አውድ ላይ መጮህ አንዳንዴ ትርጉምም የማይሰጥ ሲሆን ዝም ትላለህ። ከዛ ደግሞ መጮህ አግባብ ሲሆንና ደግሞ ከራስህ ፈንቅሎ ሲወጣ ደግሞ ከጫዮቹ በላይ ጮህ ዝም ለማስባል ትሞክራለህ፣ ብትሰማም ባትሰማም። እና እንደዛ አይነት ነገሮች አሉ። ግን መርጦ ማልቀስ ለኔ ለማን ነው የምመርጠው? ማንም ነው ከማንም የምመርጠው? ሰው ነው የሚገደኝ። እኔ ብትጠይቀኝ ሰው ነው የሚገደኝ። ሃይማኖት፣ ብሔር፣ ቀለም፣ ቋንቋ ምን ልንሻገረው የሚገባው ነገር ነው። ቅድም እንዳልከኝ እኔ ጥያቄዎች ሄጄ በአዳምና ሔዋን ጋር ነው ጥያቄ፣ ሰውነት ነው ጋር ነው ጥያቄ። አዎ ማለት ማን ሰውነት ላይ ነው ጥያቄ እና ሰው ሲነካ ነው የምለው። በጣም ጥሩ። ግን ወደድንም ጠላንም ደግሞ ጊዜ ባበጀልን ነገር ውስጥ ደግሞ ነፃ መሆንም ማትችላቸው ነገሮች አሉ። በየጊዜው ከሚነሱ ጾታዊም ሃይማኖታዊም ፖለቲካዊም ነገር አንፃር ደግሞ ማዕቀፍ እየተሰራልህ ይመጣል። ከዛ ነፃ የማትሆንበት መግባትም የማትችልበት ነገር ይፈጠራል እና ግን ህሊና እንዳለ እኔ ህሊናዬ እንዳለኝ በቃ በምችለው ጊዜ በምችለው ቦታ አለቅሳለሁ። መርጫ አለቅሳለሁ። የምመርጠው ግን የተገፋውን አካል ነው። የትኛውም ይሁን አንተ
አንተ አብጅለ ጎራውን አንተ አብጅለት ለካሌ ነው በለኝ። እኔ ግን የኔ ኢንቴንሽን ግን ለሰው ልጅ ነው እያለቀስኩ እኔ ለሰው ልጅ ነው። ብሔር አልመረጥኩም፣ ሃይማኖት አልመረጥኩም፣ ዘር አልመረጥኩም። ወንድ ይሆናል፣ ሴት ትሆናለች፣ ክርስቲያን ይሆናል፣ ሙስሊም ይሆናል፣ ሃይማኖት የሌለው ሰው ይሆናል፣ ብሔር ያለው ሰው ይሆናል፣ ብሔር የሌለው ሰው ይሆናል፣ የሀገር ሰው ይሆናል። ከዛም አልፈህ እኮ ከሀገር ውጭ ላለ ሰው ነጭ ነው ጥቁር ነው የተባባለን ያለ ነው እና በየቦታው የሚባል ነገር አለ። እንደ ኪነ ጥበብ ግን ወገንተኝነትህ ለአንዱ ያልሆነ የተለየ ያልሆነ ስሜቶች አሉ። አሁን እኔ ሴት ነኝ አይደል? በሴትነቴ የሴት ስሜት ጎልቶ ሊሰማብኝ ይችላል። ያ ማለት ግን የወንድን ደግሞ ወንድነት ደግሞ የሆነ ደፍጥጦ ወይም ደግሞ እሱን ትቶ አይደለም። እንደ ሃይማኖት አለኝ እኮ የራሴ ሃይማኖት የሚሰጠኝ ነገር አለ። እሱን አክብሬ ግን የሌላውን ነገር ደግሞ አለመጮህ አልችልም። በሰውነቱ ወይ በኢንስቲትዩትነቱ ሲነካ ብሔርም ላይ እንደዛ ነው። የራሴ ብሔር አለኝ፣ የራሴን ብሔር አከብራለሁ። ግን ሌላው ደግሞ ሲጨቆን ወይ ሲጎዳ ደግሞ ያንን ደግሞ ታስተጋባለህና በዚህ ሁሉ መሀል ውስጥ ማለት የምፈልገው ነገር የሆነ ቅድም ያልነው ጥበቃ በራስህ ሰዓት መብራት ትችል፣ በራስህ ቋንቋ፣ በራስህ መንገድ እና በጊዜውና በቦታው ለመግለጽ የምትፈልገውን ነገር እንድትገልጽ ነፃነት ቢኖር ከየትኛውም ወገን ማለት ነው። ከየትኛውም እንዲባልለት ከሚፈልገውም እንዲባልለት ከማይፈልገውም ወገን ፍጹም ነፃነት ቢኖርህ ህሊናህ ባዘዘህ መንገድ አንተ ይገባል ብለህ በምትለው መንገድ ትለዋለህ። ከዛ የሚመጣውን እንዳልከው ቅድም ወቀሳውንም ምስጋናውንም ለመቀበል ይመቻል። ካልሆነ ግን ጫና ነው የሚበዛውና ራሱ መጓተቱ ትንሽ በጣም አስቸጋሪ ነው። በነፃነት ለማሰብም ራሱ እዛ አንቺ ያለሽበት ሀገር ያለ አንድ ዘመዴ ኮሎኔል መንህምሩ 2 ልጆች አሉት። እነዚህ 2 ልጆቹ ትላልቅ ሆነዋል እና ስለ ሀገር መውደድ በደንብ አስተምሯቸዋል፣ እናትም አባትም። እና አንደኛው ልጁ ምን ያስባል መሰለሽ፣ ወደፊት በኑሮ የተደራጀ ሲሆን አባቱ የተወለደበት አካባቢ በተለይ ሄዶ ለማገዝ ይፈልጋል። ኢትዮጵያውያንን መርዳት፣ ከድህነት የሚነሱበትን ፕሮጀክት መንደፍ ይፈልጋል። ጠብታ ሚና መጫወት። የሱ ታናሽ ደግሞ አይ እኔ ለሰው ልጅ ነው የምቆመው፣ ተራበ፣ በጦርነት ተጎዳ፣ ተሰደደ ለተባለ ለሰው ዘር ነው እንጂ የምቆመው አባቴ እናቴ ስለተወለዱበት ኢትዮጵያውያን አይደለም ማስበው አለ። አሁን ይሄ ጥያቄ የሁለቱ ሴት ልጆች ናቸው ብለን እናስብና የዜማና የለያት 2 ሀሳብ ይዘውብሽ ቢመጡ እንዴት ነው የምታስተናግጃቸው? ለኔ 2 ሀሳብ አይደለም አንድ ነው የሚቀጣጠል፣ አንዱ ካንዱ ነፃ የሚሆን አይደለም። የራስህን ነገር አትተውም፣ ማንነትህን አትተውም። የራስህን ማጥበቅ፣ የራስህን ማክበር፣ የራስህን መጠበቅ ማለት ደግሞ ሌላው የራሱ ጉዳይ ማለት አይደለም። አይ ይሄኛው ደግሞ የራሴ ሊያስረኛ አይገባም ለሆኑ ሰዎች ብቻ አደርጋለሁ ማለት ብቻውን የሰራህን ያሳደገህን ማህበረሰብ ደግሞ መጣል ነው የሚሆነው። እና ሁለቱም የሚደጋገፉ ሀሳቦች ናቸው። ራሱም ይቀጣጠላል። አንተ መጀመሪያ ከቤትህ ከራስህ ጀምረው፣ ከዛ ቤተሰብህን ነው የምታስበው፣ ከዛ ማህበረሰብህን ነው የምታስበው፣ ከዛ ሀገርህን ነው፣ ከዛ ደግሞ አጉርህን እያልክ ነው የምትሄደው። ይሄ ደረጃ ነው እንጂ አንዱን ጥሎ አንዱን አንጠልጥሎ አይነት አይደለም። በቴሌቪዥን ያዘጋጀው ፕሮግራም ላይ ጥቂት ዓመታት ሰርተሻል። የተለያዩ መድረኮች ላይ ትላልቅ መድረኮችን መርተሻል። ተከታታይ ቴሌቪዥን ድራማዎች እኔ በተለይ ዳናን በጣም ነው የምወደው። ድርሰቱንም ትወናውም ዝግጅቱም በጣም ጥሩ እንደነበር መመስከር ፈልጋለሁ። ሊባል የተፈለገው ነበር አሪፍ ነበረ። በቲያትርም ደግሞ ቅድም ከጠቀስናቸው በተጨማሪ ቅጥልጥል ኮከቦችን ሰማያዊን ጨምሮ ታይተሻል። ብዙ ነው ማለት ነው። እንደገና ደግሞ አምባሳደርነት የሚባል ነገር ደግሞ አለ። ይህን ጥያቄ ለምንድን ነው የማመጣው? አሁን ቢያንስ በወር አንዲት የታወቀች ሴት አምባሳደር ሆነች ይባላል። ይሄና ተከፍሏት። አንቺ አምባሳደር ሆነሽባቸው፣ መሰረት መብራቴ አምባሳደር ሆነችባቸው፣ ግን ይለያያሉ። ለምሳሌ አንቺ አምባሳደር ሆነሽባቸውን መጥቀስ እንኳን ቢቻል ቢቢሲ ወርልድ ትረስት የወጣቶች ጤና አምባሳደር፣ የሴቭ ዘ ቺልድረን ያለ ዕድሜ ጋብቻ የህፃናት ጤና አምባሳደር። አንቺ አምባሳደር በሆንሽባቸው ጊዜያት እንኳንም ተገኘሁበት፣ እንኳንም የዛ አምባሳደር ሆንኩ፣ በመገኘቴም ለውጥ አመጣሁ፣ የመረጡኝንም አላፈሩም የምትያቸው
አይ ቲንክ በሁለት ነው የሚከፈለው። አሁንም የኛ አይነት አምባሳደርነት አሁንም አለ በበጎ ፍቃድ ለማህበራዊ ጉዳይ የሚሰሩ ከክፍያ ውጭ የሆነ አምባሳደርነት አለ። በሌላ በኩል ደግሞ እንደ ንግድ እንደ ማስታወቂያ ትርፋማ የሆነ ተቋምን አካልን ለረዘም ላለ ጊዜ በማስተዋወቅ በገንዘብ የሚሰራ ደግሞ እንደ ሙያ እንደ የማስታወቂያ አምባሳደርነት አለ። አሁን እኔ ጠቀስካቸው ሁሉም በሚባል ደረጃ ሁሉም አራቱም ሌላም አንድ 5 ቦታ ነበረ የበጎ ፈቃድ የማህበራዊ ፋይዳ የወሰድነው ኃላፊነት ነው። ለዛም ነው ከክፍያ ነፃ የሆነው። በቃ ለውጥ አምጥቼበታለሁ ሳስበው በጣም ደስ ይለኛል ብዬ የማስበው ሁለቱን ነው በይበልጥ ከጠቀስከው ሴቭ ዘ ችልድረን የአላቻ ጋብቻ እሱ መልእክት ማስተላለፍ በሌሎች ልጆች እንዲበረቱ ሴቶች ልጆች ያለ እድሜያቸው ጋብቻ እንዳይፈጽሙ በተለያዩ ያላቻ ጋብቻ በሚፈጸምባቸው አካባቢዎች ተዘዋውሮ የአመለካከት ለውጥ እንዲመጣ የመንገር ነበረ። የቢቢሲ ወርልድ ትረስትም እንደዛው በኤችአይቪ እና በወጣቶች የስነ ተዋልዶ ጤና ዙሪያ የአመለካከት ለውጥ እንዲመጣ ልጆቹ ወጣቶቹ በእድሜያቸው የሚመጣውን አካላዊ መንፈሳዊ የባህሪ ለውጦች እንዲረዱና በዛ ውስጥ ራሳቸውን እንዲያዩ የማስቻል የአመለካከት ለውጥ የሚመጣባቸው ስራዎች ናቸው። እንዲሁ ከአሜሪካን ኤምባሲም ጋር በበጎ ፈቃድ አገልግሎት ዙሪያ እንደዚሁ በተለያዩ ትምህርት ቤቶች ወጣቶች በበጎ ፈቃድ ማህበረሰባቸውን እንዲያገለግሉ የማድረግ ስራ አምባሳደርነት አይደለም፣ ግን እንደዛ አይነት ተጽዕኖ በመፍጠር ደረጃ የሰራዋቸው ስራዎች አሉ። የጤና ጥበቃ ሚኒስቴርና የማህበራዊ ጉዳይ ሚኒስቴር የኤልሻዳይ አምባሳደር የነበርንባቸው ግን ከነዚህ ከሁለቱ በሙያችን ተጽዕኖ ከማምጣት ባሻገር በፕሮጀክቱ በሚሰራቸው ስራዎች ውስጥ በቀጥተኛ ተሳታፊነት የመስራት እድል ገጥሞኛል እና በለውጥም ደረጃ ሁለቱም ላይ ተሳትፌ ለውጡን አይቼ በሰዎች ህይወት ውስጥ የሚታይ ለውጥ ያታየባቸው ስለነበሩ እንኳን እዛ ቦታ ቆምኩኝ እላለሁኝ። የጤና ጥበቃው የሐኪሞች አምባሳደር ነበርኩኝ ለ3 እና ለ4 ዓመታት። በወቅቱ አሁንም ያልተፈታ አሁንም እስካሁን ድረስ በጣም አዝናለሁ ይሄንን ስል እስካሁን ድረስ የሐኪሞች ጥያቄ በዚህ መንገድ ጥያቄ ሆኖ ሲቀርብ በወቅቱ አብሯቸው እንደሰራ ሰው የነበረውን በህይወታቸው ውስጥ ይኖር የነበረውን ነገር እንደሚያቅሰው አዝናለሁ እና የረጅም ጊዜ ጥያቄ ነው የሐኪሞቹ የኑሮ በስራ ቦታቸው ላይ ያለ ምቹነት ልበለው ለስራቸው ምቹ የሆነ አካባቢ የመፍጠር በግል ህይወታቸው ያለ ሁኔታ እንዲለወጥ ጥያቄዎች ነበሩና በወቅቱ ከጤና ጥበቃ ሚኒስቴር ጋር አብሬ ሰርቻለሁ። የነሱን ድምጽ በማሰማት እነሱ የሚሏቸውን ነገሮች በመስማትና በምን መንገድ ማገዝ እንችላለን በሚለው በኩልና በጣም ብዙ ሐኪሞች ከኢትዮጵያ ይወጡ ነበረ በዚህ ምክንያትና ያንን ቁጥር በመቀነስ ዶክተር ቴድሮስ ነበሩ በዛን ጊዜ በጣም ትልቅ ስራ ተሰርቶ ነበረ። አዎና በሱ አምባሳደር መሆኔ የእውነትም በቁጥር ደረጃ እንዳይሄዱ በማድረግ በተሰራው ጥረት ውስጥ ስለነበርኩበት ደስ ይለኛል። እንዲሁ በማህበራዊ ጉዳይና በኤልሻዳይም የጎዳና ተዳዳሪ ወጣቶች የሚቋቋሙበት በልመና ላይ የተሰማሩ ወገኖቻችን ወደ የቀያቸው ተመልሰው ራሳቸውን የሚያቋቁሙበት እጅግ በጣም የተሳካልን ነበረ በወቅቱና እነሱ ሁለቱ ፕሮጀክቶች በሰው ህይወት ላይ የተወሰነችም ነገር ቢሆን በሰው ሙያ ላይ የተወሰነችም ነገር ለውጥ ሲመጣ ስላየው ያ ትክክለኛ ጥሪ ነበረ። እንኳን ተከተልኩት ይላል። አንድ ግጥም ጨርሰው አልመጣም ልቤ ፈልጓሃል ለምዳሃለች ነፍሴ የእውነት ናፍቀኸኛል ሳስታለች መንፈሴ አይኖች ውስጥ ብርሃን ማየት አጓጉቶኛል ስትስቅ ግንባርህ ላይ ደም ስርህ ናፍቆኛል ድንገት ተጠላልፈው ጣትህና ጣቴ ምናልባት ታወቃኝ ቁጭ ብለህ ከፊቴ
ከንፈሬን ገጥሜ ከከንፈርህ ጋራ ትኩስ ትንፋሽህን ምን አለ ብጋራ ትዝ አሉኝ ዓመታት ደስታን ያነገሱ ትውስ አሉኝ ወራት እንደዚህ ሳይረክሱ ትዝ አልከኝ ፈለግኩህ ናፈቅከኝ ግና ችዬ አልመጣም ልቻለው ናፍቆቴን ቀን ከድቶኛል ድንገት ቆርጦኛል አንጀቴን ጊዜ አስመርጦኛል የመለየት ዕጣ ግድ የለም አልመጣም አንተም እንዳትመጣ አይኖችህ ብርሃን አይረጩም አውቃለሁ ስትስቅ ግንባርህ ላይ ፌዝህን አነባለሁ ጣቶችህ ቢያጠልቁ ቀለበት ከጣቴ ፍቅርህ ርቆኛል ባዶ ነው ስሜቴ ከንፈሬ ከንፈርክን ድንገትም ቢገጥጥ ቀዝቃዛ ትንፋሽህ ስሜት አይለውጥም ስለዚህ አልመጣም ትናንትን ላትሰጠኝ አንተም እንዳትመጣ ይልቅ በትዝታህ ናፍቆቴን ልወጥ ትዝ አሉኝ ዓመታት ደስታን ያፈለቁ ትዝ አሉኝ ምርጥ ወራት ሳቄን ያደመቁ ትዝ አልከኝ ፈለግኩህ ናፈከኝ ግና ችዬ አልመጣም አንተም እንዳትመጣ ይልቅ በትዝታህ ናፍቆቴን ልወጥ እንኳን መጣሽልን አሁን ከሰራሽው በላይ ደግሞ ነገ ልትሰራቸው የምትችያቸው ነገሮች እንዳሉ መጠቆምሽን ደግሞ በጣም ወደነዋል ሌላ እውነት የለኝም እንዴት ነበር ቆይታችን በጣም አመሰግናለሁ በዚህ ጥልቀትና በዚህ ርዝመት አወራለሁ ብዬ አላሰብኩም ነበር ታሶራለህ በጣም አመሰግናለሁ ያ ስራዎቼን የምታውቃቸው ነው ያንተ ገዛ ያለባቸው ናቸው ከጅምሩ ጀምሮ ዙረትም ላይ ገልጫለሁ ለግጥሞቼ ስም ከማውጣት ጀምሮ በማስተካከልም በማበርታትም አብረህ ነበርክ አሁንም ደግሞ በሌላ እውነት የለኝም እንደገና መታሃል በጣም ነው የማመሰግነው ይሄ ደግሞ መድረክህ ከግጥም ከስነ ጽሁፍ ስራ ወዳጆች ጋር በቀጥታ ስለሚያገናኘኝ ምርጫ የሆነው በደስታ ነው የመጣሁትና አክብረህ ስለጋበዝከኝ በአንተም በተመልካቾችን ስም ከልብ አመሰግናለሁ ከመድረክ ከመውረድሽ በፊት አንድ ወዳጃችን ታምራት ስልጣን ምን ላግዝ የሚለኝ ወዳጄ ነው ሰዓሊ ነው አንቺ ተሳታሽበት የቅኔ መስተጋብር ከሮማውያን ገጣሚዎች ጋር ያንንም ያሰናዳ ሰው ነው ብዙ ኤግዚቢሽኖችን አዘጋጅቷል በአገር ውስጥም በውጭም አብዛኛው ሀገር ውስጥ የሚያዘጋጃቸው የስዕል ኤግዚቢሽኖች የመሳተፍ እድል የገጠመኝ የማደንቀው በስነ ስርዓቱ በስራው የማከብረው ሰው ነው እውነት ነው ምን አይነት ልማድ አለው የመጽሐፍ ሽፋን የሳለላቸው ሰዎች ስዕሉ ይሰጣቸዋል ከዚህ ለምሳሌ እስረኞቹ የሚለውን መጽሐፍ እሱን የሰራው ስዕሉን ሰጥቶኛል መክሊት የሚለው መጽሐፍ ሽፋን እሱን የሰራው ሰጥቶኛል ያለማየሁ ገላጋይ ማዕበል ጠሪ ወፍ የተሰኘው ሽፋን የሰራው እሱ ነው ሰጥቶታል ቀላል ነገር አይደለም በአንድ ገጣሚ ደራሲ ቤት የኔ ስዕል መገኘት መቻል የሚል አቋም አለው እና አሁን አገር ውስጥ የለም ጀርመን ይመስለኛል ለስራ ጉዳይ ሄዷል ለስዕል ኤግዚቢሽን እና አረ ስዕሌን ስጥልኝ አለኝ እና ለምን አልሰጥሽ ለረከብ እሺ አመሰግናለሁ ታሚ እግዚአብሔር ያክብርልኝ በጣም አመሰግናለሁ እኛም በጣም ነው የምናመሰግነው ውድ የነገረ መጽሐፍት ፕሮግራም ተከታታዮች እንዳያችሁት እንደሰማችሁት ከሜሮን ጌትነት ጋር የነበረን ቆይታ እንደወደዳችሁት ተስፋ እናደርጋለን ሜሮን ጌትነት ተዋናይት ናት በተዋናይነቷ በኢትዮጵያ ብሔራዊ ቲያትር በሀገር ፍቅር የተለያዩ ቲያትሮችን ሰርታለች ፍሬሽማንን ቱሪፋልዲኖን መስተፋቅር ሰማያዊ አይን ቅጥልጥል ኮከቦችን መጥቀስ ይቻላል በኢትዮጵያ ቴሌቪዥን ተከታታይ የሰራቻቸው ድራማዎች መካከል ዳና ገመናን መጥቀስ ይቻላል እንደ መድረክ መሪነት ደግሞ ብዙ አገር አቀፍ በሆኑ መድረኮችን ስትሰራ በማስተዋወቅ በቴሌቪዥን ፕሮግራሞች ደግሞ የጥያቄና መልስ ውድድርንም በመምራት እናስታውሳታለን ሜሮን ጌትነት ከሰራቻቸው ፊልሞች መካከል የተከፈለበትን የሉኝታን ቤተልሔምን አንድ እድልን መጥቀስ ይቻላል ይበልጥ ትኩረት ያደረግነው የነገረ መጽሐፍ ፕሮግራም ዝግጅት ነበርና
መጽሐፏ ላይ ነበረ። ሌላ እውነት የለኝም። እጅግ በጣም እናመሰግናለን። አመሰግናለሁ በጣም